በህይወታችሁ እውቀት ከሌላችሁ አይደለም ሽማግሌ መላ ከራሱ ወርዶ እናንተም ቢመክራችሁ መጀመሪያ ፈጣሪ ሲፈጥራችሁ ጥበቡን ሞገሱን ካልሰጣችሁ ወንፊት ላይ ውሃ ማፍሰስ ነው የሚሆነው። እንግዲህ እኔ ሽማግሌዎቹ እውነት ለመናገር በጣም አሳዝነውኛል። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝዝት ይበልልኝ። የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች፣ የኔ ቅልቦች በጣም አመሰግናለሁ። ሰብስክራይብ ስለምታረጉኝ አመሰግናለሁ። ላይክ ስለምታረጉኝ፣ ኮሜንት ስለምታስቀምጡልኝ ሳሰለችሁ በየጊዜው ኮሜንት የምታስቀምጡልኝ ልጆች አላችሁ ማለት ነው። በጣም ነው የማመሰግነው። እናንተ ወደፊት እግዚአብሔር እድሜ ይስጠን፣ እናንተም እድሜ ይስጣችሁ፣ እኔም እድሜ ይስጠኝ ማለት ነውና በጣም አመሰግናለሁ። አሁንም ቪዲዮውን ስታዩ ላይክ ማድረጋችሁ፣ ኮሜንት ማስቀመጣችሁ እንዲሁም ለቤቴ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ እያልኩኝ እንግዲህ ዛሬ አላዛር ሽማግሌ ይዞ መጥቷል። አንዳንዴ ማለት ነው በልጅነታችሁ ያላወቃችሁት፣ በልጅነታችሁ ያልተማራችሁ፣ በልጅነታችሁ እውቀት ከሌላችሁ፣ ጥበብ ከሌላችሁ ማለት ነው ለእናንተ 40 ዓመት ቆሞ ሽማግሌ ቢመጣችሁ ቢመክራችሁ እናንተ በወንፊት ውሃ እንደሚቀዳ ሰው ነው። ወንፊት ላይ ውሃ ስትቀዱ ይፈሳል እንጂ ስትቀዱ ይፈሳል እንጂ ወንፊቱ ላይ ውሃ አይጠራቀምም። ስለዚህ አላዛር እንደዛ አይነት ሰው ነው። እኔ ሽማግሌዎቹ እውነት ለመናገር እንደው እሱ ሰው ነው ብለው እሱ እንደው አስተዋይ ነው፣ እሱ ይመለሳል፣ እሱ ትዳሩን በትክክል ይመራል፣ እሱ ይሄ ልጆቹን በትክክል ያሳድጋል ወይም ደግሞ ለትዳር እውቀት አለው ብለው እንደው ለሱ ተረትና ምሳሌ ሲነግሩት፣ ለሱ እውቀት ሲነግሩት፣ ለሱ የድሮ ታሪክ ሲነግሩት፣ ለሱ በምሳሌ አድርገው ነገሮቹን ሲያስረዱት እንደው በጣም ነው ያዘንኩት። እውነት እንደው የነሱ ትንፋሽ ማጠራ ራሱ በጣም ነው ያሳዘነኝ። እውነቴ ነው የምላችሁ። አላዛር ታጥቦ ጭቃ አይነት ሰው ነው። የምታውቁ ከሆነ ታጥቦ አይነት ጭቃ ሰው ነው። ከዚህ በፊት ለምኖ አልቅሶ ወደ ቤት ግቢ ብሎ እግሯ ላይ ተንበርክኮ ገብታ ምን እንዳረጋት ምን እንደሰራት ሁላችንም ያው ሶሻል ሚዲያ እያየን ነው ማለት ነው። አሁንም የሆነ አላቅም እኔ የራሱ የሆነ አጋንንት ያለበት ነው የሚመስለኝ። ምክንያቱም ውጪ ስትሆን የሚናፍቅ ውጪ ስትሆን ወይኔ ሚስቴ የሚል እቤት ስትገባ ደግሞ የሚደበድብ በቃ ታውቃላችሁ፣ እንደዚህ አይነት የሚያያይዘው ወይም ደግሞ ልክ ሲያያት ጮቱ የሚመጣ ወይም ሲያያት የሚናደድ እንደዚህ አይነት ሰዎች በነገራችን ላይ ብዙ አሉ። እውነቴን ነው የምላችሁ ብዙ አሉ። እኔ የገጠሙኝ ራሱ አሉ። ውጪ ስትወጡ የእናንተ ፍቅር ይበረታበታል፣ እናንተ ትናፍቁታላችሁ ወይም ትናፍቃለች። ወይኔ አሁን ከተመለሰ ሁለተኛ እንደዚህ አይነት ጥፋት አላጠፋም፣ ሁለተኛ እንደዚህ አይነት ነገር አላደርግም ብላ ለራሷ ቃል ትገባለች፣ ለራሱ ቃል ይገባል። ግን ልክ እግሯ ቤት ስታስገባ ወይም ቤት ሲያስገባ ለምን መጣሽ አንቺን ካየሁኝ ዛሬ እሞታለሁ የሚሉ አይነት ሰዎች አሉ። እንግዲህ እነሱ ፈጣሪ አምላክ ልቦና ይስጣቸው እንጂ ምን አይነት ሰው ናቸው? እና አላዛር እኔ ሽማግሌዎቹ ቁጭ ብለው እንደው እሱ ሰው ነው ብለው ሲመክሩ ሲዘክሩ እንደው እነሱ አሳዘኑኝ ማለት ነው። ምክንያቱም ታጥቦ ጭቃ ስለሆነ ማለት ነው። ሌላው ደግሞ እንግዲህ ትንሱ ትመለስልኝ ገብቷቸዋል። እኔ አላቅም ይሄ እነሱ ያዩት ማለት ነው። ይሄ እንደ ቃቃ ጫወታ ትዳር ማለት እኮ በጣም ከባድ ነገር ነው እውነት ለመናገር ማለት ነው። እንደ ልብስ እኮ የምትቀያይሩት ነገር አይደለም፣ አውልቃችሁ የምትጥሉት ነገር አይደለም። ስትፈልጉ አስጥታችሁ ስትፈልጉ አስገብታችሁ የምታወጡትና እንትን የምትሉት ነገር እኮ አይደለም። በጣም ከባድ ነገር እንደ ቀልድ እያየው እንግዲህ ልጅ ይመጣል። ልጅ ሲመጣ በጣም ትጓጓላችሁ፣ በጣም ትሳሳላችሁ። እሱ ግን ስትፈልጊ ነይ ስትፈልጊ ሂጂ ምናምን የሚል አይነት ሰው ለእንደዚህ አይነት ሰው ሽምግልና ያስፈልጋል ብዬ አላስብም። እንግዲህ ወደፊት ተመልከቱ ያለው ነገር የሚመጣ ነገር ቤተሰቦቼ ሁላችንም በትዕግስት እንመለከታለን። ምናልባት ታርቀውም የትላንትናው ነገር ተመልሶ ካልመጣ ለማየት ያብቃችሁ። እቺን ቪዲዮ ለትዝብት አስቀምጡት ማለት ነው። አላዛር ደግሞ ሲናገር እኔ አላቅም። እኔ አንዳንድ ሰዎች እውነቴ ነው የምላችሁ እኔ ምን አይነት ተፈጥሮ እንዳላቸው እውነት ምን አይነት ስብና እንዳላቸው ምን አይነት ይሄ አስተሳሰባቸው ምን አይነት እንደሆነ ስለ ዳኒ እያወራ ነበር በነገራችን ላይ ማለት ነው። ዳኒ
ከልጄ ጋር ማን ነው ከሚስቴ ጋር እያስታረቀኝ አልነበረም። እንደውም ሚስቴ እንድትርቅ ነበረ ሲያረገኝ የነበረው። በቃ እንደውም ትላንትና ሲመጣ ወይም እስቲ ታረቁ ምናምን ነገር እያለኝ አይደለም የነበረው፣ ስለ ቻናሏ ሊጠይቀኝ ነው የመጣው እንጂ እስቲ ታረቁ ምናምን ነገር። እንዲህ ስንት ጊዜ ነው ታረቁ ያለው? ስንት ጊዜ ነው? እንደውም እኮ ትንሱ አልፈልግም፣ ይህን ትዳር አልፈልግም ዳኒ ይቅርብኝ ስትል ለአንዴና ለመጨረሻ ጊዜ ተያዩ። በቃ እስቲ አንቺ ሞክሪ እሱም ይሞክር። እንደውም ታውቃላችሁ ቡና የደፋበት ጊዜ ዳኒ በግድ አብራችሁ ሁኑ ብሎ ስላስቀመጣት ነው። ዳኒ በቪዲዮ ሲናገር ነበር፣ እኔ ነኝ ይሄ ለዚህ ሁሉ ያበቃውሽ፣ እኔ ነኝ እንደዚህ ያደረኩሽ። ምክንያቱም ትላንትና እምቢ እንዳልሽ ነው ብትቀመጪ ኖሮ ወይም ደግሞ እምቢ እንዳልሽ እኔም ብጸና ኖሮ ይሄን ነገር አይከሰትብሽም ነበረ ወይም ደግሞ አይመጣብሽም ነበረ ብሎ ዳኒ በቪዲዮ ሲናገር ሰምታችኋል ማለት ነው። ዛሬ ደግሞ በቃ አፉን በጨው አብሶ በባዝሊን ቀብቶ ዳኒ ምንም ያደረገልኝ አልነበረም፣ እንደውም ከትዳሬ ጋር እያፋታኝ ነበረ፣ እያጋጋለ ነበረ ምናምን ነገር ብሎ ሲያወራ ሰምታችኋልና እኔ ቪዲዮውን ራሱ ሳዳምጠው በጣም የተገረምኩት እውነት በጣም ነው። ሰው እንዴት ምስክር ያለው በቪዲዮ የተቀረጸ መረጃ ያለው እሺ፣ ሰው ከሌላችሁ ብዙ ሚዋሹን ብዙ ልባችን ያቆሰሉን ሰዎች አሉ። ምክንያቱም መረጃ የለም ብለው እግዚአብሔርን ሳይፈሩ፣ መረጃችን እኛ እግዚአብሔር ነው፣ እግዚአብሔርን ሳይፈሩ ራሳቸውን ተማምነው ወይም ደግሞ እግዚአብሔርን አናቀውም የሚሉ አይነት ሰዎች ነው። እግዚአብሔር የሚፈራ ሰው ሀቁን ይናገራል። ነገ ሞት አለው፣ ነገ እኮ ሞት አለ፣ ነገ የምጠየቅበት ነው፣ ነገ ይህን ነገር ወይ ገነት ወይ ጀሃነም የሚያስገባኝ ነገር ነው ብሎ የሚያስብ አስተሳሰብ የሌላቸው ሰዎች ማለት ነው እንደዚህ ይክዳሉ ማለት ነው። አሁን ማን ነው አላዛር እንደዚህ እየካደ ነበረ። እስቲ ዳኒ የቱ ጋ ነው ከሚስቱ እንዲፋታ ያደረገው? በየትኛው ቪዲዮ ነው? አይ በቃ ትንሱ አንቺና እሱ መፋታት አለባችሁ መለያየት አለባችሁ ብሎ የተናገረው ቃል የቱ ጋ ነበረ? አላዛር ሲያወራ የነበረው ይሄ ነው። እኔ ዳኒ ከሚስቴ ጋር እንድለያይ ነበር የፈለገ እስካሁን ሲታገል የነበረው ዳኒ ማለት ነው እንዲታረቁ ነበረ። ግን መጨረሻ ላይ ስልችት ያለውና ያልሆነ መስመር ጥሶ ሲሄድ የዛኔ ነው ዳኒ ዝምታው የበረታው ማለት ነው። ምክንያቱም ትንሱ ስትወጣም አትውጪም አትግቢም አላላትም። ያው እሷም ለሱ አልነገርኩትም ብላ በቪዲዮዋ ተናግራለች። አልነገረችውም። ግን ዳኒ እስካሁን ባለነው ጊዜ እስካሁን ከትላንትናው ጀምሮ ስለ ትዳራቸው ነው ሲታገል የነበረው። እናትየው በመሀል እንድትወጣ ለምኗታል። አንቺ ውስጣቸው አትግቢ እሺ ያለ እሱም እናቴን አላስገባም። እኔ ምን አይነት ቀሳፊ ነው እውነት አላዛር፣ ምን አይነት ወንድ ነው እውነት ለመናገር። ሴታ ሴት የሚባለው ነገር እኔ የሴት ስም ለምን እንደምንሰጠው ራሱ አይገባኝም። ሴት እኮ ጠንካራ ናት፣ ሴት ጥበበኛ ናት እኮ። እንደዚህ እንደ አላዛር እኮ ጅላጅል አይደለችም እውነት ለመናገር። ብዙ ጊዜ አላዛር ሴታ ሴት ነው እኔ የራሱ ብዬ አውቃለሁ። ለምንድን ነው ሴት እኮ ጀግና ናትን የሴት ስም እኮ ሊሰጠው አይገባም። እውነቴ ነው ምላችሁ እና ዳኒ ምንም ነገር እያደረገልኝ አልነበረም ብሎ በዛሬው ቪዲዮ ሲያወራ ነበረ ካዳመጣችሁት ማለት ነው። ስለዚህ የሰው ልጅ የውላችሁ እንደዚህ በቁማችሁ ነው የሚቀብራችሁ፣ እንደዚህ በቁማችሁ ነው የሚዋሻችሁ፣ እንደዚህ በቁማችሁ ነው ልባችሁን የሚያደማው ማለት ነው። እና ይሄን እያደረገ ነበረ ዳኒ። ሽማግሌዎቹን ደግሞ ሰው ነው ብለው እሱን ከቁም ነገር ቆጥረው እንግዲህ ነገ የሚያፍሩበት ሽማግሌ የሚያሳፍር ሰው ነው። ነገ የሚያፍሩበት ሽማግሌዎቹ ውይ ለዚህ ነው እንዴ ይሄን ያህል ሰዓታችን ትንፋሻችን ያጠረን ብለው እነሱ ነገ ራሱ ሽማግሌዎቹ አላዛርን የሚታዘቡበት ነገር አድርገዋል። እንጠብቃለን እንግዲህ ቪዲዮ እንዳያችሁት ትንሱ ፍሬ ጋር እንዳለች ምናምን አውርታለች። ነገ ደግሞ ምን እንደሚያመጡ እኛም በትዕግስት እንጠብቃለን። ይታረቃሉ ወይስ አይታረቁም? ቻናሏ ይመልስላታል ወይስ አይመልስላትም የሚለውም አጠቃላይ ነገ እናየዋለን። ግን እንትና ማን ነው ይቅርታ አላዛር ግን ማለት ነው ለምሳሌ በቃ ሁሉም ነገር አደርጋለሁ ቤቷ ትግባ ብሎ ለሽማግሌዎቹ ሊያታልላቸው ይችላል፣ ያታልላቸዋልም። ምክንያቱም ከዚህ በፊት እንዳየረው ብዙዎቻችን አታሏል ማለት ነው። ያታለለንም እናቴ ከህይወቴን አስወጣለሁ፣ ትዳሬን እመራለሁ፣ ካሁን በኋላ እናቴ በትዳሬ ውስጥ አላስገባትም ብሎ ማለት ነው
እናትዮ ምን ወቅራው እንደሚመጣ አናቅም። እንደው ምን ብላው በምን እንደምትለውጠው ራሱ አናቅም። እውነቴ ነው የምላችሁ ልውጥውጥ ብሎ ነው የሚመጣው። ብዙ ጊዜ በጣም ልውጥውጥ ብሎ ነው የሚመጣው ማለት ነው። ከዛ በኋላ ነው ከትንሱ ጋር ጸብ የሚፈጥለው። ስለዚህ አሁንም አላዛር በራሱ አቋም የሚኖረው አይነት ሰው አይደለም። ግን እስከ ዛሬ ሽማግሌ ስላልገባ እንግዲህ ሽማግሌውም እንደዚህ የሚተዋወቁ ምናምን አይመስለኝም። ታውቃላችሁ ኤፍሬም የሚባለው ዩቲዩብ ቻናል ያለው የተንቢ ወንድም ከመንገድ ላይ ይሁን ከየት እንደሆነ አላቅም ሽማግሌ ይዞ መጥቶ ነበረ። እንደውም የተንቢ እኮ በጣም ግልጽ የሆነች ሴት ናት። እኔ የተንቢ በጣም ደስ ትለኛለች። የብዙዎቻችን የስደት ትምህርት ናት፣ ጀግና ናት። እሷ በጣም የማደንቃት ሴት ናት። እና እንደዚህ መሸፋፈን ምናምን ነገር ምናምን የለም። በቃ ፍርጥርጡን ነው የምታወጣላችሁ። ሽማግሌዎቹ እኛ ማናቃቸው እነማን ናቸው? ከየት ነው ያመጣሃቸው? እኔ የዛኔ ስለነሱ ስለማልሰራ ነው እንጂ መንገድ ላይ ለምኖ ታውቃላችሁ። እስቲ ይሄን ነገርን ያደረጋችሁ በነገራችን ላይ ከተማ ውስጥ እንደዚህ አይነት ነገር ግን የሚደረግ አይመስለኝም። እኛ ገጠር ውስጥ ማለት ነው የሆነ ጥፋት አጥፍተን ወላጅ አምጡ እንባል ነበረ። ከዛ ከተማ ላይም አለ። እኔ ራሱ ከተማ ላይም አለ ይሄ ነገር ማለት ነው። ከዛ ወላጅ አምጡ ስንባል ማለት ነው እንወጣና ማለት ነው መንገድ የሚሄዱ ሰዎች ማናቃቸው እኮ ነው፣ የትም ማናቃቸው ማለት ነው። ታውቃላችሁ የገጠር ሰው በጣም የዋህ ነው። በጣም የዋህ ነው የገጠር ሰው ማለት ነው። እና አውቀን እንደማልቀስ እያስመሰልን ማለት ነው እናቴ አዲስ አበባ ሄዳለች ወይም እናቴ ለቅሶ የሆነ ቦታ አባቴ እንደዚህ ምክንያት እያወራን እዋካችሁ ለዛሬ ወላጅ ሁሉን ብለን መንገድ ላይ የማናቃቸው ሰዎች ወላጅ አስደርገን እኔ ያስፈረምኩበት ብዙ ጊዜ አለ ማለት ነው። ብዙ ጊዜ ስላችሁ ረባሽ አልነበርኩም። ያው በአንዳንድ ምክንያቶች ወይ ቀሪ ስታበዙ ምናምን ነገር ምናምን ነውና አገር ቤት ታውቃላችሁ በጣም የስራ ጫና ስለሚኖር በእንደዚህ አይነት ምክንያቶች ነው እንጂ እንደዚህ ይሄ ወጣ ነገር ኖሮኝ ምናምን አይደለም። ግን እናቴን ላለማስለፋት ወይም ደግሞ እናቴንም ፈርቻት ትምህርት ቤት የምንማርበት በጣም ርቀት አለው መንገዱ በጣም ይርቃል። እና እናቴን ይሄ ሁሉ መንገድ ከምትመጣ ብዬም እያሰብኩኝ መንገድ ላይ እዛው አካባቢ አቅራቢያ ያሉ ሰዎች ወላጅ አድርገልና እናመጣ ነበር። እና አሁን ምን ልላችሁ ፈልጌ ነው አላዛርም ደግሞ እንደዛ ነው ያደረገው። እውነቴ ነው። አሁን የሚያውቃቸው ሰዎች ምናምን አይደለም ደግሞ ወይኔ አቤት እንደው መግቢያ ላይ እንደው እንደኔ ትናደዳላችሁ እውነት ቪዲዮውን ስታዩ ማለት ነው። እኔ እንዴት እንደምናደድ በቃ ትትና እንዳለው ነገር ስለመጣችሁ አመሰግናለሁ እንደዚህ ስላልኳችሁ በስልክ አናግራችሁ ነበረ ምናምን ነገር በአካል ይሻል ወይ እውነትን እንደዚህ ያስመሳይ ሰዎች ብዙ አሉ። እውነት ለቤታቸው ደግ እየመሰሉ የውጭ በሽም ያደርጉ ማለት ነው። እንደዚህ አይነት ሰዎች ገጥሟቸው አያውቁም? ቤተሰቦቻቸው እየጨቆኑ ማለት ነው ለውጭ ደጋድግ የሆኑ ሰዎች እኔ በህይወቴ ብዙ አይነት ሰዎች ገጥሞኝ ያውቃለሁና ለቤታቸው በጣም ክፉ የክፉዎች ክፉ ግን ለውጪ ማለት ነው ደግ የሆኑ እኔ እውነት እንደውም ብዙ ጊዜ ማለት ነው እንደዚህ አይነት ሰው እኮ ነው ምናምን አንዳንዴ ታወራላችሁ አከሊኮ እንደዚህ አይነት አንቺ እንዴት በዚህ ሰውዬው ላይ እንደዚህ ነገር ታወራለሽ? እሱ መላክ አይደለ እንዴ? እሱ ምን አይነት ጥፋት አለበት ምናምን የሚሉ ማለት ነው ብዙዎች አሉ። ስለዚህ አላዛር ማለት ነው አሁን ጥሩ እንደሆነ ነገር ሽማግሌዎቹ እውነትህን ነው። ትትና ከትንሽ ነው የሚጀምረው። ትትና ከህፃን ከምትወልዳት ህፃን ነው። ምክንያቱም ህፃኗ ማለት ነው አንተን እያየች ነው የምታድገው። አንተን የአባቷን ባህሪ እያሳየች ነው የምታድገው እንጂ ለውጪ ትትና ስላሳየ ይሄ አፈቂቤ ሽንግልናም የሚባለው ነገር ምናምን ነገር ስላሳየ ይሄ ትትና ምናምን በእርግጥ የምናገር እናቀሃለን። የማያውቀው ሽማግሌ ምን አይነት ልጅ ነው እንዴት የተባረከ ነው ምናምን እንዲሉ ማለት ነው የምታሳያቸው አክት ጥሩ አይደለም ማለት ነው። እውነቴ ነው የምላችሁ ጥሩ አይደለም። ለማንኛውም ውድ ቤተሰቦቼ ይሄን ካልኳችሁ ይበቃኛል። እንግዲህ በትንሱና ባላዛር በጣም ብዙ ጨጓራዬ እውነቴ ነው በጣም ነው የምናደደው ቪዲዮአቸው ሳየው ማለት ነው። እነሱ ለምንም አድርገው ይሆናል እየሰሩ ያሉ፣ ግን የኔ ጨጓራ መቃጠል ነገ እኮ ታያላችሁ ድራማ መሆኑን መቼም አሁን መናገር አልፈለግም። ምክንያቱም የእነሱን እንትን
ማበላሸት አልፈልግም ግን የኔ እውነት መስሎ መቃጠለው ነገር በጣም ያሳስበኛል። ጨጓራ በእነሱ ምክንያት የሌለብኝ ጨጓራ ሱም መምጣቱ በጣም ያሳስበኛል ማለት ነው። ለማንኛውም የኔ ፍቅሮች፣ የኔ ማሮች፣ የምወዳችሁ የማከብራችሁ የኔ ቅልቦች እንግዲህ እግዚአብሔር አምላክ ከፊታችሁ ይቅደም፣ የልብ መሻታችሁ ይፈጽምላችሁ፣ በሰላም ለሀገራችሁ ያብቃችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰብስክራይብ የምታረጉኝ የኔ ቅኖች አመሰግናለሁ። አሁንም ሰብስክራይባችሁ፣ ላይካችሁ፣ ኮሜንታችሁ እንዳይለየኝ እያልኩኝ ማለት ነው የዛሬ ቪዲዮ በዚሁ አበቃለሁ። በሌላ ቪዲዮ እስከ ማገኛችሁ ድረስ ሰላማችሁ ብዝዝት ይበልልኝ። ቻው